ፖለቲካና ማካቶ መታረቅ አለባቸው። የወጣቱ ዘመን ፖለቲካ የኔ ዘመን ትውልድ ፖለቲካ እንዲህ ቢሆን በያስባለሁ። ስለ አንድ ሀገር በተለያየ ሐሳብ መቆም ማለት ነው ፖለቲካ ማለት። ከዚህ ያለፈ ትርጉም ሲኖረው እሱ የፖለቲካ መልክ ያጣና የሴራ መልክ ይለብሳል። ሴራ ሌላ ነው፣ ፖለቲካ ሌላ ነው። ፖለቲካ ለማካቶ ካልቀረበ ለጥይት የቀረበ ከሆነ በብዙዎቻችን እየተፈራ በብዙዎቻችን የማይነካ ሐሳብ እየሆነ ሀገርና ትውልድ የሚጠቅም ሐሳብ ያላቸው ሰዎች በፍርሃት ቋት ውስጥ ተሸብበው የሚቀሩት። እንዲህ ሲባል ግን የመናገር ነፃነትና ልቅ የሆነ ንግግር የተለያዩ ናቸው። የሀገርን ብሔራዊ ጥቅም አደጋ ላይ የሚጥሉ ንግግሮች፣ ትውልድን ከትውልድ የሚያጫርስ ንግግር፣ የፖለቲካዊ ፍላጎትን በሸፍጥና በሴራ ውስጥ ላይ ለማስፈጸም አመጽን የሚያነሳሱ ንግግሮችን እኔ የትውልድ በካይ መርዞች እንጂ ፖለቲካ አንድምታ ያላቸው ሐሳቦች አድርጌ ልቆጥራቸው አልችልም። በአግባቡና በልክ ሐሳባችን በትክክል የምንገልጽበት ሜዳ የምንዘረጋ ከሆነ ምንም የኢትዮጵያ ፖለቲካ በቅርብ ዓመታት ውስጥ መቀየር ይችላል። የሆነ የፖለቲካ የተለያየ ሐሳብ ያላቸው መቼም ምክንያታቸውና የሐሳባቸው ምንጭ ሀገርን ለመለወጥ ከሆነ የምትለወጠው ሀገር አንድ ስለሆነች የሁላችንም የጋራ ሐሳብ ያስፈልገናል። ለዛ ነው የኢትዮጵያን ማዕከላዊ ትርጉም ያለው ፖለቲካ መፍጠር ያለበት። መንግስት ለመስማት ፈቃደኛ መሆን አለበት። ለመንግስት የሚናገሩ ሰዎችም የሚሰማ ይዘት ያለው ጭብጥ ያለው ወሬ ለማውራት ፈቃደኛ መሆን አለባቸው። ህዝብ ደግሞ ትክክለኛ የሆነው በሚዛን የቀረበለትን ሐሳብ እየመረመረ ሊሄድ የሚችል ሚዛናዊ አስተሳሰብ ዴቨሎፕ ማድረግ አለበት። ክራውድ ሜንታሊቲ የመንግስት አስተሳሰብ እዚህ ሀገር አደገኛ ነው። ፖለቲካ አስተሳሰቡ ፖለቲካ ይሁን እንጂ ውጤቱ ሀገራዊ ነው። በስህተት የተወሰነ ፖለቲካዊ ውሳኔ በስህተት ሀገራዊ ውሳኔ ይሆን ዲፎልት ነው። ተመጋጋቢ ናቸው። በቃ በጣም እየተዝናናን ከሰሜን እስከ ደቡብ ጎርደድ እያልን ከምስራቅ እስከ ምዕራብ እያወራንበት ዩኒቨርሲቲዎቻችን ውስጥ ላይ የክርክር መድረክ የውይይት መድረክ እየተዘጋጀበት እንዲህ ብናረግ እኮ የተሻለው ነው እየተባባል በተለያየ ሐሳብ በአንድ ሀገር ውስጥ ላይ ተቃቅፈን ደግሞ ጠቆርና ነጣ ያለ ማኪያቶ እየጠጣን ነጣ ያሉና ጠቆር ያሉ ሐሳቦችን እያወራን ስለ ሀገራችን ሐሳብ የምናዋጣበት ሜዳ መሆን አለበት። ለኔ ዘመንና ለኔ ትውልድ የምመኘው የፖለቲካ ጠባይና መልክ ይሄ ነው እንጂ እገሌን ማን ገደለው፣ እገሌን እገሌ ያጠፋ፣ እገሌን ደግሞ እገሌ የመጠፋፋት ዓለም አናይም እንዴ? በቴሌቪዥን የሚያሳዩንን መኮረጃ ቅተናል እንዴ? የተደበቀውን ጥበባቸውን የጦር ስትራቴጂያቸውን ምናምን መኮረጃ ቅተን ሰለጠኑ የምንላቸው ሀገራቶች እኮ ትንስኪላቸው ድረስ ተነጋግረው እኮ ራት ይበላሉ። የመጨረሻ በቃ አይታያዩም ከዚህ በኋላ ብለን ስናስብ ደግሞ የሚያስተያየን ጉዳይ አለን ሀገራችን ጉዳያችን ናት ብለው ተጨባብጠውና ተቃቅፈው ነው የሚኖሩት። ይሄ የሴራ የመገፋፋት የበደለኝነት ይሄ የመተዛዘል የመገፋፋት የመጓተት ፖለቲካ እዚህ ሀገር ሊቆም ይገባል።